የዓለም ክለቦች ዋንጫ እየተደረገ ነው። የምድብ የመጨረሻ ጨዋታዎች ትናንትና በምድብ 7 እና 8 ተደርገው ማንቸስተር ሲቲ ሲጠበቅ በነበረ ጨዋታ ዩቬንቱስን 5-2 በሆነ ውጤት አሸንፏል። ሪያል ማድሪድም 3-0 አሸንፏል ኤፍሲ ሳልዝቡርግን። በቀጣይ ደግሞ ተጠባቂ ጨዋታዎች ይኖራሉ። በተለይ ማድሪድና ዩቬንቱስ የሚያደርጉት ጨዋታ ይጠበቃል። የአጠቃላይ የክለቦች የዓለም ዋንጫ እስካሁን ያለው በምድብ ያለው መልክ ምን አይነት ነው? እንደሚተቸው ነው በአውሮፓውያኑ ወይስ ደግሞ ፊፋ እንደሚለውን በጣም ውብ ነው የሚለውን በተወሰነ መልኩ ለማንሳት እንሞክራለን። በአብዛኛው የዝውውር መረጃዎችም ይኖሩናል። ቪክተር ጊዮኬሬሽ ማንቸስተር ዩናይትድን ከአርሰናል አስቀድሟል የሚል መረጃ ሚረር ይዞ መውጣቱን ተከትሎ መነጋገሪያ ሆኗል። ያው የዚህ ተጫዋች እና የቤንጃሚን ሼሽኮ ጉዳይ በክረምቱ መነጋገሪያ ከሆኑ ተጫዋቾች መካከል የሚጠቀሱ ናቸውና ይሄንን ጨምሮ ሌሎችንም እናነሳለን። አድማጮቻችንም እንደተለመደው አስተያየቶቻችሁን ልትልኩልን ትችላላችሁ። ጥያቄዎችም ካሉ በቻልነው መጠን እየመለስን ቆይታ እናደርጋለን። የክለቦች የዓለም ዋንጫ 4 ጨዋታዎች ምሽት ተደርገዋል። ምሽት 4 ሰዓትና አሁን 12 ሰዓት አካባቢ ላይ ለ12 የተወሰኑ ደቂቃዎች ሲቀሩ የተጠናቀቀ ጨዋታ ደግሞ በምድብ 8 ተደርጓል። በምድብ 7 ዩቬንቱስና ማንቸስተር ሲቲ ያደረጉት ጨዋታ በማንቸስተር ሲቲ 5-2 በሆነ ውጤት ተጠናቋል። ዶኩ በ9ኛው ደቂቃ የመጀመሪያውን ጎል አስቆጥሯል። በጣም ግሩም ጎል ነው ያስቆጠረው። ካሉሎ በራሱ መረብ ላይ 26ኛው ደቂቃ ላይ አስገራሚ ጎል ነው ይሄም ጎል። ሆላንድ፣ ፎደን እና ሳቪኒዮ ደግሞ ሁለተኛው አጋማሽ ላይ የማንቸስተር ሲቲን ጎሎች አስቆጥረዋል። ኮብ ማይነርስ በ11ኛው ደቂቃ ዶኩ ካስቆጠረ ከ2 ደቂቃ በኋላ አስቆጥሮም አቻ ማድረግ ችሎ ነበር ዩቬንቱስን። ግን ከዛ በኋላ በተከታታይ ማንቸስተር ሲቲ ጎል አስቆጥሮ ልዩነቱን ወደ 5-1 ካሰፋ በኋላ ቭላሆቪች በ84ኛው ደቂቃ በግሉ አሪፍ የሚባል ጎል አስቆጥሮ 5-2 በሆነ ውጤት ጨዋታው ተጠናቋል። ለመጀመሪያው የዶኩ ጎል አይንት ኑሪ በጣም ግሩም ኳስ ነው ያቀበለው። ጥሩ አሲስት ነው ያደረገው። በዝውውሩ ትክክለኛ ዝውውር ማንቸስተር ሲቲ ማድረጉን ያሳየ ተጫዋች ነው። የመጀመሪያዎቹም ጨዋታዎች ላይ በጣም አሪፍ ነበር። አጠቃላይ ጨዋታውን እንቅስቃሴ ካየንበት በርግጥ በወልቭስ በነበረበትም ጊዜ በጣም አሪፍ ነበር። በፕሪሚየር ሊጉ ሲጫወት የተመለከተነው ተጫዋች ነው። ወደ ማንቸስተር ሲቲ በትልቅ ደረጃም ካመራ በኋላ ፔፕ ጋርዲዮላ ብዙ እንደሚለውጠው አምኗል። ትናንትናም ግሩም ምሽት ላይ ማለት ነው አሲስት አድርጓል። የኮፕ ማይነርስ ጎል ሲቆጠር የኤደርሰን ሞራይ ስተትም ታክሎበት ነው። ለቡድን አጋሩ ለማቀበል የመታውን ኳስ ነው በቀጥታ ኮምባይነርስ ተቀብሎ ጎሉን ያስቆጠረበት። ካሉሉ ቅድም እንዳልኩት በጣም የሚያስገርም ጎል ነው ያስቆጠረው። ከመስመር ማቲያስ ኑኔዝ የመታውን ኳስ በቀጥታ ነው ራሱ መረብ ላይ ያስቆጠረው። ወደ ውጭ ለማውጣት ነበር ፍላጎቱ የነበረው፣ ግን ለግቡ ቀርቦ ስለነበረ በቀጥታ ጎሉን አስቆጥሮታልና የክለቡ ግብ ጠባቂውን ጨምሮ ተጫዋቾች ሲያበረታቱት ነበር። የሰራው ጥፋት ግልጽ ስለነበረ ማለት ነው ማይጠበቅም ስህተት ስለሆነ ሲያበረታቱት ተመልክተናል። የሳቪኒዮ ጎል ምናልባት ከውድድሩ ምርጥ ጎሎች መካከል አንደኛዋ ነች። ከቦክስ ውስጥ ከሳጥን ውስጥ በቀጥታ የግራ እግር ተጫዋች እንደሆነ ይታወቃል። በቀኝ እግሩ ነው አክርሮ መጥቶ ጎሉን ያስቆጠረው። በጣም ግሩም ጎል ነበረ። ሆላንድ 300ኛ ጎሉን አስቆጥሯል። የማንቸስተር ሲቲው አስደናቂ አጥቂ ያለፈው የውድድር ዓመት በጉዳትም በተለያዩ ምክንያቶች ካቻምና አምና በነበረበት ልክ አልነበረም። ግን 300ኛ ጎሉን አስቆጥሮ ትልቅ ታሪክ ሰርቷል። በዚህ ውድድር ሁለተኛ ጎሉን ነው ያስቆጠረው። ገና ደግሞ 24 ዓመቱ ስለሆነ ምናልባት በዚሁ የሚቀጥል ከሆነ የሚደርሱ ከሆኑ የሚደረስም ከሆነ የክርስቲያኖ ሮናልዶና የሊዮኔል ሜሲ ጎሎች የመድረስ አቅም ካላቸው አንደኛው ተጫዋች ሊሆን የሚችለው ኤርሊንግ ብራውት ሆላንድ ነውና በ24 ዓመቱ 300 ጎሎችን አስቆጥሯል። ይሄ ከፍተኛ ነው። ሁለቱም የቀደሙ ተጫዋቾች አላደረጉትም። የሊዮኔል ሜሲና የክርስቲያኖ ሮናልዶ ትልቁ ኳሊቲያቸው እድሜያቸው የገፋ በሄደ ቁጥር ጎሎችን የሚያስቆጥሩበት መጠን ውጤታማ የሚሆኑበት መጠን ከፍ ያለ መሄዱ ነው። ክርስቲያኖ ሮናልዶ ከ30 ዓመቱ በኋላ ተጫዋቾች የእግር ኳስ ጊዜያቸው እያበቃ ይሄዳል ተብሎ ከሚታሰብበት ጊዜ በኋላ ያስቆጠራቸው ጎሎች የአንዳንድ ስማቸው ግዙፍ የሆኑ ተጫዋቾች የቀድሞ ተጫዋቾች ቁጥር ነው። ከነሱም በላይ ነው ጎል ያስቆጠረው። የምናድንቃቸው የምንወዳቸው ተጫዋቾች ብዙ ወጣቶች አርአያ የሚያደርጓቸው ተጫዋቾች ከነሱ በላይ ቁጥር ያለው ጎል ያስቆጠረው ከ40 ዓመቱ በኋላ ነው። የነዚህ ተጫዋቾች ትልቁ ኳሊቲያቸው ያ ነው። ብዙ ተጫዋቾች ኪሊያን ምባፔን ተመልክተናል። የመጀመሪያ 200 ጎሉ ላይ ሲደርስ ክርስቲያኖ ሮናልዶና ሊዮኔል ሜሲ እዛ ጎል ላይ ለመድረስ ከወሰደባቸው ጨዋታ ቁጥር ቀድሞ ነው የደረሰው። ግን የነዚህ ሁለት ግሩም ተጫዋቾች ልዩነት እድሜያቸው እየገፋ በሄደ ቁጥር በጣም ፕሮፌሽናል ተጫዋቾች ለሞያቸው
ሁሉንም ነገር የሚሰጡ ተጫዋቾች ስለሆኑ ብቃታቸውን ጠብቀው መዝለቅ ችለዋል 15 እና ከዛ በላይ አመታትን መቆየት ያስፈልጋል እነዚህ ተጫዋቾች ላይ ለመድረስ ኤርሊንግ ብራውት ሆላንድ እየሄደበት ያለው መንገድ ግን የቁጥሩን መጠን ከተመለከተን ግን ያንን ማሳካት የሚያስችልበት ደረጃ ነው ቢያንስ አሁን ግን እንዳልነው እስከ 39 እስከ 40 አመት ድረስ በዚሁ አቋም መቀጠል ያስፈልጋል እነሱ ላይ ለመድረስ ትናንትና ግን 300ኛ ጎሉን አስቆጥሯል ሮድሪም በቋሚነት ጀምሯል የባለንዶር አሸናፊው ከመስከረም ወር በኋላ ለመጀመሪያ ጊዜ ነው ትናንትና በቋሚነት የተሰለፈው ከዛ አስቀድሞ ጥቂት ጨዋታዎችን ተቀይሮ ገብቶ ተጫውቷል ትናንትናም 64-65 ደቂቃዎችን ተጫውቶ አቅሙን በደንብ አሳይቷል ለማንቸስተር ሲቲ በጣም አስፈላጊ ተጫዋች እንደሆነ ሲቲ በዩቬ ላይ 76% የኳስ ቁጥጥር ብልጫ ወስዷል 24 ሙከራዎችን አድርጓል ዩቬንቱስ 5 ሙከራዎችን ብቻ ነው ያደረገው ልዩነቱ በጣም ግልጽ ነው ዩቬ ወደ ቻምፒየንስ ሊግ ተመልሷል ግን በቀጣይ አመት በትልቁ መድረክ እነማን እንደሚገጥም በዚሁ መድረክ ላይ አሁን አይቷልና 76% የኳስ ቁጥጥር ብልጫ ተወስዶበት 25 ሙከራዎች ተደርገውበት 5 ሙከራዎችን ብቻ አድርጎ ሁለት ኢላማቸውን የጠበቁ ሙከራዎችን ያደረገው 5 ጊዜ ነው በማንቸስተር ሲቲ ሳጥን ውስጥ ተጫዋቾቹ ኳስ የነኩት ማንቸስተር ሲቲ ተጫዋቾች ደግሞ 45 ጊዜ በዩቬንቱስ ሳጥን ውስጥ ኳስ ነክተዋል 11 የሲቲ ሙከራዎች ኢላማቸውን የጠበቁ ነበሩ እንዴት ሚታይ ግልጽ ብልጫ ማንቸስተር ሲቲ እንደወሰደ የሚያሳይ ነው ሲቲ ለቀጣዩ አመት ዝግጁ መሆኑን በደንብ አሳይቷል በተለይም የሮድሪ መመለስ እንደሚለውጠው ይጠበቃል በዚህ ምድብ ሌላኛው ጨዋታ ዋይደር ካዛብላንካና አላይን ያደረጉት ጨዋታ ነው አላይን 2-1 አሸንፏል ሲቲ ሶስቱንም ጨዋታዎች አሸንፎ በ11 የጎል ክፍያ አንደኛ ደረጃን ይዞ አጠናቋል ዩቬንቱስ በ6 ነጥቦች በ5 የጎል ክፍያ ሁለተኛ ነው አላይንና ዋይዳድ ሶስተኛና አራተኛ ደረጃን ይዘው አጠናቀዋል ዋይዳድ ካዛብላንካ ምንም ነጥብ የለውም 6 የጎል ዕዳ ይዞ ነው ውድድሩን ያጠናቀቀው አፍሪካዊው ክለብ ዩቬንቱስና ሲቲ በርግጥ አስቀድሞ ማለፋቸውን አረጋግጠው ነው የምሽቱን ጨዋታ ያደረጉት በምድብ 8 ኤፍሲ ሳልዝበርግ እና ሪያል ማድሪድ ተጫውተው የሻቢ አሎንሶ ቡድን 3-0 በሆነ ውጤት አሸንፏል ቪኒ ጁኒየር ቫልቬርዴና ጎንዛሎ ጋርሲያ ጎሎችን አስቆጥረዋል ጎንዛሎ ጋርሲያ በጣም ግሩም ውድድር ያሳለፈ ነው የሚገኘው የቀጣይ ጊዜ የማድሪድ ተስፋ መሆን እንደሚችል እያሳየ ነው ማድሪድ የመጀመሪያውን ጨዋታ ባቻ ሲያጠናቅቅ የሻቢ አሎንሶ የመጀመሪያ ጨዋታ ስለነበረ ጨዋታውም ጥሩ አልነበረምና ብዙ ለውጥ ያስፈልጋል በሚል ሐሳብ ሲነሳ ነበር ግን ውድድሩ ላይ ለውጦችን በደንብ እየተመለከተን ነው ያለፈው ሁለተኛ ጨዋታ ላይ ማሸንፏል ምሽትም ከሰዓታት በፊት የተጠናቀቀው ጨዋታ ላይም አሸናፊ መሆን ችሏል ቪኒ ጁኒየር ጎል ሲያስቆጥር ቤሊንግሃም ነው አሲስት ያደረገለት አልሂላል ፓቹካን 2-0 አሸንፏል አልዳውሳሪና ሊዮናርዶ ናቸው ጎሎችን ለአልሂላል የሳውዲው ክለብ አልሂላል ነው ያሸነፈው 2-0 ስለዚህ በማታው ጨዋታ የደረጃ ለውጥ መጥቷል ሁለተኛ ደረጃ ላይ ሆኖ አጠናቋል አልሂላል ኤፍሲ ሳልዝበርግ ትናንትና ከመጫወቱ በፊት ሁለተኛ ደረጃ ላይ ነበረ ወደ 16 ውስጥ የመግባት እድል ነበረው ግን ከሽንፈቱ በኋላ ሶስተኛ ደረጃ ላይ ወርዶ ከውድድሩ ተሰናብቷል ማለት ነው የደረጃ ለውጥ የነበረው ጨዋታ ነው በቀጣይ ማንቸስተር ሲቲና አልሂላል ይጫወታሉ ሪያል ማድሪድና ዩቬንቱስ በተለይ የማድሪድና የዩቬንቱስ ጨዋታ ለዩቬ ሌላ ፈተና የሚሰጠው ጨዋታ ይሆናል አራቱም የብራዚል ክለቦች በዚህ ውድድር ላይ አልፈዋል አሁን የምድብ ጨዋታዎች ተጠናቀዋል ውድድሩ በአውሮፓውያን ክለቦች ፍጹም የበላይነት ሊጠናቀቅ ይችላል የሚለው ግምት እንዳሰብነው አይደለም ወይም ደግሞ አውሮፓውያኑ ባሰቡት ልክ ለውድድሩ በሰጡት ዝቅተኛ ትኩረት ልክ አይመስለኝምና ፓሪስ ሳን ጀርማን ተሸንፏል የአውሮፓ ቻምፒየንስ ሊግ አሸናፊ ነው በብራዚል ክለብ ነው የተሸነፈው ቸልሲ ተሸንፏል አራቱም የብራዚል ክለቦች አልፈዋል ፊፋ ባሰበው ልክ ደማቅ ባይሆንም የአውሮፓ ሚዲያዎች ሊያወርዱት እንደሞከሩትም አይደለም ትናንትና እንኳን 50,000 በላይ ተመልካች ስቴዲየም ገብቶ የማድሪድን የሲቲን ጨዋታም ተመልክቷልና አሪፍ ነበረ ከ16 ቡድኖች ጋር ደግሞ ይበልጥ ጨዋታዎች ምርጥ እንደሚሆኑ ይጠበቃል ቪክተር ጊዮኬሬሽ ማንቸስተርን ከአርሰናል አስቀድሟል የሚል መረጃ ስካይ ስፖርትም ሚረርን ጠቅሶ ይዘውቷል መጀመሪያ ሚረር ነው ይሄንን መረጃ ይዞ የወጣው አርሰናል ቤንጃሚን ሼሽኮን ለማስፈረም የሚያደርገው ትኩረት ቪክተር ጊዮኬሬሽን ሳያበሳጨው አልቀረም ስፖርቲንግ ሊዝበኖች እንዲለቁት ጫና ሲያደርግ ነበር እሱ ራሱ 2-3 ጊዜ አድርጓል ከቀናት በፊትም በቀጥታ ነግሯቸዋል ወደ አርሰናል መሄድ እንደሚፈልግ የሚል መረጃ ነበር ሲወጣ የነበረው ግን ትናንትና ደግሞ አሁን የአርሰናል ጉዳይ ያሰለቸው ይመስላል ፊቱን ወደ ማንቸስተር ዩናይትድ ማዞሩንና ከቀድሞ አሰልጣኙ ሮበን አሞሪም ጋር ለመስራት ያለውን ፍላጎት ገልጿል ተብሏል ሮበን አሞሪም ስፖርቲንግ ሊዝበን ነው ያለፈው የውድድር ዓመት የጀመሩት ከዛ በኋላ ነው ወደ ማንቸስተር ዩናይትድ ያመሩትና በድጋሚ ከሮበን አሞሪም ጋር ቪክተር ጊዮኬሬሽ ሊገናኝ ይችላል የሚል መረጃ ወጥቷል ብራያን ምቤሞን በተመለከተ ማንቸስተር ዩናይትድ አሁን ተቃርቧል
የሚሉ መረጃዎች ናቸው እየወጡ የሚገኙትና በጣም አሪፍ ዜና ነው። አስቀድሞ ማቲያስ ኩኛን ስላስፈረመ ሌላ የፕሪሚየር ሊግ ልምድ ያለው በሌሎች ትልልቅ ክለቦችም የሚፈለግ ጥራት ያለው ተጫዋች ለማስፈረም የተቃረበ ይመስላልና አድማጫችን ይሄንን ተጫዋች ማንቸስተር ዩናይትድ ማግኘቱ የሚቀር አይመስልም አዲስ ነገር ካልተፈጠረ በስተቀር። ከአርሰናል ጋር በተያያዘ ትናንትና አሪፍ ዜናዎች ነበሩ። እንደሚታወቀው ከፓሪዝ አባላጋ ኦልሞስት ሜዲካል ጨርሷል። ትናንትና የጤና ምርመራውን አጠናቋል። አሪፍ ሁለተኛ ግብ ጠባቂ እንደሚሆን ይጠበቃል። ደግሞ ኖርጋርድን ከብሬንትፎርድ ለማስፈረምም ተስማምቷል። ያው በቀጣይ ቀናት እነዚህን ዝውውሮች ይፋ ያደርጋል ተብሎ ነው የሚጠበቀው። የዙቢሜንዲ ጉዳይ እንኳን ከ6 ወራት በላይ ስለቆየ እንደውም ብዙ መሳቂያ ነገሮች ሁሉ የተፈጠሩበት ነው። ግን ደግሞ በጣም ግዙፍ ዝውውር ነው ለኔ በጣም አሪፍ ዝውውር ነው። እነዚህ 3 ዝውውሮች ተጠናቀው ክለቡ ይፋ ካደረገ ያው ይፋ እስኪደረግ ስለሚጠበቅ ማለት ነውና ይሄን ክረምት በጣም በአሪፍ ሁኔታ አርሰናል ጀምሯል ብዬ ነው የማስበው። ደጋፊዎች የሚጠብቁት በዋናነት አጥቂ እንዲያስፈርም ነው። አጥቂ በመጨረሻ የሚያስፈርም ከሆነና ሌሎችም ዝውውሮች ያደርጋል ተብሎ ይጠበቃል። በሚቀጥለው አመት በደንብ ተፎካካሪ መሆን የሚያስችለው ይሆናል። የሊቨርፑል ጉዳይ የአርሰናል ደጋፊዎችን ያሳሰበ ይመስለኛል። ቀድሞ ትልልቅ ዝውውሮችን እያከናወነ ስለሆነ ማንቸስተር ሲቲም ወደ ክለቦች ዓለም ዋንጫ ከመሄዱ በፊት አሪፍ ተጫዋቾችን አስፈርሟልና ትናንትና ለአርሰናል ደጋፊዎች አሪፍ ዜና ነበረ። ባለፈው ከቶተናም አሰልጣኝነታቸው የተሰናበቱት አንጅ ፖስት ኩግሉ ከአሜሪካ ጥያቄ ቀርቦላቸዋል። ከሎስ አንጀለስ ኤፍሲ ነው ጥያቄ ቀረበላቸው። የዩሮፓ ሊግ አሸናፊ ቢሆኑም በውድድር አመቱ በእንግሊዝ ፕሪሚየር ሊግ ክለቡ 17ኛ ደረጃን ይዞ ማጠናቀቁን ተከትሎ ተሰናብተዋል። ተጫዋቾች እንደተከፉ ይታወቃል። በጣም አሪፍ አሰልጣኝ ናቸው በሚል ታሪካዊ አሰልጣኝ ናቸው በሚልም አንዳንዶች ሲገልጿቸው ተመልክተናልና ባጫወታቸው ረገድ ካነሳን ውብ እግር ኳስን የሚጫወቱ ናቸው። ላይልም የሚስብ እግር ኳስን የሚጫወቱ ማጥቃትን የማይፈሩ አሰልጣኝ ናቸውና እኛ አሰልጣኝ ወደ አሜሪካ ሊሄዱ ይችላሉ። እንደ ቢቢሲ መረጃ የአሁኑ የሎስ አንጀለስ ኤፍሲ አሰልጣኝ ስቲቭ ቹሩንዶሎ ይለቃል ተብሎ ነው የሚጠበቀውና እሱን ተክተው ወደ አሜሪካ ሊሄዱ የሚችሉበት እድል አለ። አርሰናል ኤቨሬቺ ኤዜ ላይ አተኩሯል። ቶተናም ፈላጊው ነው። የሁለቱ የሰሜን ለንደን ክለቦች ይሄንን ተጫዋች ከክሪስታል ፓላስ ለማስፈረም ይታገላሉ። በቀጣይ ቀናት 68 ሚሊዮን ፓውንድ አካባቢ ሊያስወጣ የሚችል ተጫዋች ነው። አሁን 26 አመቱ ነው። የእንግሊዝ ብሔራዊ ቡድንም ተጫዋች ነው። ከ22 ከ23 አመቱ በኋላ ነው በደንብ አቋሙን እያሳየ የመጣውና ያለፈው አመት ክሪስታል ፓላስ የኤፍኤ ዋንጫ አሸናፊ ሲሆን የዚህ ተጫዋች አስተዋጽኦም ከፍተኛ ነበርና ሁለቱ ትልልቅ ክለቦች ፈልገውታል። በእርግጥ ሌሎችም ፈላጊ ክለቦች አሉት። አንደኛው ባየር ሚዩኒክ ነው። ኦሊሴን በተመሳሳይ ከክሪስታል ፓላስ ከወሰደ በኋላ ሌላኛውን የቡድን አጋሩ የነበረውን ኤቨሬቺ ኤዜንም ለመውሰድ ፍላጎት አለው ተብሏልና ወደ ትልልቆቹ ክለቦች ወደ አንዱ እንደሚያመራ ይጠበቃል። በተለይ ለአርሰናል ሮድሪጎን ለማስፈረም ሙከራ ሲያደርግ ነበረ። ትናንት ከሰዓታት በፊት በተጠናቀቀው የማድሪድ ጨዋታ ቤንች ላይ ነው የተቀመጠውና ሊወጣ የሚችልበት እድል አለ። በተከታታይ ጨዋታዎች አሁን አልተሰለፈም። መሰለፍ ደግሞ በሪያል ማድሪድ የሚያቆየው ዋነኛ ነገር እንደሆነ እየተነገረ ይገኛል። 78 ሚሊዮን ፓውንድ ይፈልጋል ሪያል ማድሪድ። ለዚህ ተጫዋች ዋጋው አነስ ያለ አማራጭ ይሆናል ማለት ነው ኤቨሬቺ ኤዜ። ቶተናም ሮሜሮን የሚፈልግ ክለብ ካለ 60 ሚሊዮን ፓውንድ በላይ ሊያመጣ ይገባል ብሏል። 27 አመቱ ነው። በተከላካዩ በጣም አስደናቂ ተከላካይ ነው። ከአርጀንቲና ብሔራዊ ቡድን ጋርም የዓለም ዋንጫን ማሸነፍ ችሏል። በቶተናም በፕሪሚየር ሊጉም በደንብ አቋሙን ማሳየት የቻለ ድንቅ ተጫዋች ነው። ግን ደግሞ እድሜው 27 ስለሆነ ለዚህ ተጫዋች ከ60 ሚሊዮን ፓውንድ በላይ ማን ያወጣል የምንመለከተው ቢሆንም ግን አትሌቲኮ ማድሪድ የዚህ ተጫዋች ፈላጊ ሆኖ መጥቷል። ጥያቄም አቅርቧል። ናፖሊና ዩቬንቱስ ደግሞ ጄዳን ሳንቾን ለማስፈረም 25 ሚሊዮን ፓውንድ ለማንቸስተር ዩናይትድ ለመክፈል ፈቃደኛ ናቸው እንደ በርካታ መረጃዎች። ግን ደግሞ ተጫዋቹ 250 ሺህ ፓውንድ በሳምንት ይከፈለዋል። ይሄንን ለመክፈል ፈቃደኞች አይደሉም። ከክለቡ ጋር እንደሚለያይ ከኦልድ ትራፎርዱ ክለብ ጋር እንደሚለያይ ግልጽ የሆነ ይመስላል። ጄዳን ሳንቾን፣ ጋርናቾን፣ ራሽፎርድን የመሳሰሉ ተጫዋቾች ከክለቡ እንዲለቁ ፍቃድ ተሰጥቷቸዋል። ጄዳን ሳንቾን ለማስፈረም በተለይ ናፖሊ ጥረት እያደረገ ነው። ተጫዋቹም ወደ ጣሊያኑ ሻምፒዮን መጓዝ ይፈልጋል። ግን ከቼልሲ ጋርም ያላስማማው የደሞዝ ጉዳይ ከነዚህ ሁለት ክለቦች ጋርም ላያስማማው ይችላል። 250 ሺህ ፓውንድ ነው በሳምንት የሚያገኘው። ባለፈው አመት በቼልሲን ያሳለፈው በደንብ የመጫወቻ እድል ተሰጥቶታል። በአሰልጣኝ ኢንዞ ማሬስካ በክለቡ እንዲቆይም ፍላጎት ነበራቸው። ግን ደግሞ ተጫዋቹ ያቀረበውን ሳምንታዊ ደሞዝ ቋሚ ለማድረግ ቼልሲ እንዲቀንስ ፍላጎት ነበረው። 24-25 ሚሊዮን ፓውንድ ብቻ ማቅረብ ነበረ የሚጠበቅበት። ግን
ደግሞ ቸልሲ ሳምንታዊ ደሞዙን ለመክፈል ፍቃደኛ ስላልነበረ ወደ ማንቸስተር ተመልሷል። 5 ሚሊዮን ፓውንድ መስጠትን መርጧል ማለት ነው። በስምምነታቸው ይሄ ነበር። በቋሚነት ካስፈረመው እስከ 24-25 ሚሊዮን ፓውንድ ሊከፍል ካልሆነ ግን ቋሚ ካላደረገው ግን 5 ሚሊዮን ፓውንድ ለማንቸስተር ዩናይትድ ለመክፈል ያንን መክፈልን መርጧል ከደሞዙ ይልቅ። ስለዚህ ከናፖሊና ከዩቬንቱስ ጋርስ እንዴት ይስማማል የሚለው የሚጠበቅ ነው። ሊቨርፑል ማርክ ጌሂን ለማስፈረም ንግግር ጀምሯል። ተጫዋቹም ወደ አንፊልድ መጓዝ ይፈልጋል። ቢቢሲም ስካይ ስፖርትም ሌሎችም ትልልቅ የመረጃ ምንጮች ይሄንን ዜና አረጋግጠዋልና ሊቨርፑል በዚህ ክረምት የዝውውር መስኮት በርካታ ተጫዋቾችን እያስፈረመ ነው። ፍሪምፖንግ ኬርኬዥን ትናንትና ማስፈረሙን ይፋ አድርጓል። ቪርትዝ ደግሞ ትልቁ ዝውውር ነው። 116 ሚሊዮን ፓውንድ ያወጣበት ነው። በአጠቃላይ ለሶስቱ ተጫዋቾች ከ200 ሚሊዮን ፓውንድ በላይ አውጥቷልና አሁንም ተከላካይም አጥቂም እንደሚያስፈርም ይጠበቃል። ማርክ ጌሂ 1 አመት ነው በክሪስታል ፓላስ የሚቀረውና በውሉን እንደማያድስ ይጠበቃል። ስለዚህ በቀጣይ አመት በነፃ ከሚለያይ ክሪስታል ፓላስ በዚህ ክረምት ይሄን ተጫዋች ለመሸጥ ይገደዳል እና ሊቨርፑል ይሄን ተጫዋች ማግኘት እድል ይኖረዋል። አሪፍ ዝውውር እንደሚሆን ይጠበቃል። ቪክተር ጊዮኬሬሽን በተመለከተ ማንቸስተር ዩናይትድን አሁን ከአርሰናል አስቀድሟል የሚል መረጃ ሚረር ይዞ ወጥቷል። ስካይ ስፖርትም ይሄንን ጠቅሶ ዘግቦታል። አርሰናል የመጀመሪያ ምርጫው ነበረ። በአውሮፓ ቻምፒየንስ ሊግ የሚያሳትፈውን እድል ስለሚሰጠው ደግሞ በአምስቱ ሊጎች መጫወት ይፈልጋል። በትልቆቹ ሊጎች በተለይም ደግሞ ወደ እንግሊዝ ፕሪሚየር ሊግ መመለስ ይፈልጋል እና እሱ የሚፈልገውን ሁሉ ነገር ማሟላት የሚችል ክለብ ነው አርሰናል። ወደዛ መሄድ ነው የሚፈልገው ሲባል ነበረ በተደጋጋሚ። ግን ትናንትና ደግሞ የአርሰናል ሁኔታ አላማራው መሰለኝ ወደ ማንቸስተር ዩናይትድ መሄድ ይፈልጋል። አሁን እሱን አስቀድሟል የሚል መረጃ ወጥቷል። ከቀድሞ አሰልጣኙ ከሩበን አሞሪም ጋር በድጋሚ የሚገናኝበት እድል ሊኖር ይችላል። ኢትዮጵያ ፕሪሚየር ሊግ ትናንት ተጠናቋል። ቀድሞ ግን የኢትዮጵያ መድን ሻምፒዮን መሆኑን ካረጋገጠ ሳምንታት ተቆጥረው ነበር እና የትናንትናው ምሽት ቆይታ የመዝጊያው ስነ ስርዓት ምን ይመስል ነበር? ከዛን ጀምር። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ነው የተደረገው። በርካታ ጨዋታዎች በዚህ ስቴዲየም ተደርገዋልና ለአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ምስጋና ይገባል። ያው ፕሪሚየር ሊጉ በአንድ ስቴዲየም ነው ለተወሰነ ወቅት የሚደረገውና በቀጣይ ነገሮች ሊለወጡ እንደሚችሉ ምልክቶች አሉ። ግን ስቴዲየሞችን እንዴት ሊጎዳ እንደሚችል ይታወቃል። በተከታታይ ጨዋታዎች አንድ ስቴዲየም ላይ ሲደረጉ ለዚህ ደግሞ በየጊዜው ማስተካከል ማዘጋጀት ያስፈልጋልና ውድድሮች የተደረጉባቸው ስቴዲየሞች በሙሉ አዘጋጆቹ ሊመሰገኑ ይገባቸዋል። ትናንትናም በጣም ደማቅ ነበር። አስቀድሞ ነው ኢትዮጵያ መድን ሻምፒዮን መሆኑን ያረጋገጠው። በታሪኩ ለመጀመሪያ ጊዜ ነው የኢትዮጵያን ዋንጫ የምጥሎ ማለፉን ዋንጫ አሸንፎ ቢያውቅም በኢትዮጵያ ፕሪሚየር ሊግ ግን ማሸነፍ አልቻለምና ጥሩ የሚባል ድል ነው ለኢትዮጵያ መድን። ወደ ኢትዮጵያ ፕሪሚየር ሊግም ከተመለሰ ሩብ ጊዜ አይደለም በድጋሚ። ስለዚህ ሲመለስ ዋንጫ ለመውሰድ በፊት የነበረውን ደካማ አቋም ለመካስ ደጋፊዎችን ለማኩራት ነው የመጣውና ያንን ማሳካት ችሏል። አሰልጣኝ ገብረመድህን ኃይሌ ከ3 ክለቦች ጋር 3ኛ የፕሪሚየር ሊግ ዋንጫቸውን አሸንፈዋል። አሁን እንደዚሁም ደግሞ ሃይደር ሸረፋን በተመሳሳይ ከተለያዩ ክለቦች ጋር ኢትዮጵያ ፕሪሚየር ሊግ ዋንጫን ማሸነፍ ችሏል። አምበልና አሰልጣኝ ሆነው ይሄንን አሳክተዋል። በኢትዮጵያ መድን በጣም ግሩም ድል ነው። ዘንድሮ አጠቃላይ የኢትዮጵያ መድንን ጉዞ ካየን ለሻምፒዮናነት የሚያስፈልጉ ሁሉንም ነገሮች ማድረግ የቻለ ቡድን ነው። ትናንትናም በመጨረሻ ቀን 3-0 አሸንፈዋል ሶል ሽረ አስቀድሞ ነው ከኢትዮጵያ ፕሪሚየር ሊግ የወረደው ወይም ደግሞ ወደ ከፍተኛ ሊጉ የተቀላቀለውና በተከታታይ ለሶስተኛ ጊዜ ያሸነፈበት ጨዋታ ሆኗል። ኢትዮጵያ መድን በ73 ነጥብ ነው ሻምፒዮን መሆኑን ያረጋገጠው። በጣም ከፍተኛ ነጥብ ነው። በፕሪሚየር ሊጉ ታሪክ ከተመዘገቡ ከፍተኛ ነጥቦች መካከል አንደኛው ነው። በእርግጥ ለዚህ አስተዋጽኦ ያደረገው ዘንድሮ 18 ክለቦች መሳተፋቸው ነው። የትግራይ ክለቦች ተመልሰው ስለመጡ በሚቀጥለው አመት 4 ክለቦች እንዲቀነሱ ሆነው ወይም ወደ ኢትዮጵያ ከፍተኛ ሊግ እንዲወርዱ ሆነው 18 ክለቦች ተሳትፈዋል። በእርግጥ 19 ነበሩ የጀመሩት እንደምታስተውሰው ወልቂጤ ከተማ ያው ወደ ታችኛው ሊግ እንዲወርድ ተደርጓል። የቅጣት ውሳኔ እንደተወሰነበት ይታወሳልና ከዛ በኋላ በ18 ክለቦች እንዲቀጥል ተደርጓል ውድድሩ። ኢትዮጵያ መድን 78 ነጥቦችን ይዞ ነው ያጠናቀቀው። 34 የጎል ክፍያ አለው። እጅግ በጣም ከፍተኛ ነው። የሚያስቆጥራቸው ጎሎች ብዛትና የሚቆጠሩበት ጎሎችን ማነስ የሚያሳይ ነው። በ34 የጎል ክፍያ ነው ያጠናቀቀው። 22 ጨዋታዎችን አሸንፏል። ኢትዮጵያ ቡና 17 ጨዋታዎችን ያሸንፈው። በሁለቱ መካከል ያለው የ5 ጨዋታዎች ልዩነት ነው በማሸነፍ በድል ደረጃ ከተመለከተን። በጎልም ኢትዮጵያ ቡና 14 የጎል ክፍያ ነው ያለው።
ኢትዮጵያ መድን 34 የጎል ክፍያ 20 ጎሎች ልዩነት አለ በደንብ አሳምነው የውድድር ዓመቱን እንዳጠናቀቀ የሚያሳይ ነው 49 ጎሎችን በአጠቃላይ አስቆጥሯል 34 ጨዋታዎችን ያደረገው 15 ጎሎች ብቻ ተቆጥሮበታል በሁለቱም ከተመለከትን በፕሪሚየር ሊጉ አንደኛ ደረጃ ላይ ነው የሚቀመጠው ብዙ ጎል በማስቆጠርም ያነሰ ጎል የተቆጠረበትን ቡድን ኢትዮጵያ መድን ነው 5 ጨዋታዎች ብቻ ነው የተሸነፈው ኢትዮጵያ ቡና 8 ጨዋታዎችን ተሸንፏል ሁለተኛ ደረጃ ላይ ስላለ ነው ኢትዮጵያ ቡና ያነጻጸርኩ ያለውት ኢትዮጵያ ቡናም ሳይጠበቅ በጣም አስገራሚ የውድድር ዓመት ነው ያሳለፈው ሲጀመር አካባቢ ብዙ ኢትዮጵያ ቡና ደጋፊዎች እንደውም ፍራቻ ሁሉ ነበራቸውና በዚህ ደረጃ መፎካከር መቻሉ በጣም አሪፍ ነው ባለፈው ክረምት እንዴት ክለቡ አሁን ያለውን ቅርጽ እንደያዘ ስለምናቅ ማለት ነው አስቀድሞ የነበሩ ተጫዋቾች ወጥተውበት ስለነበረም 7 ጨዋታዎችን ባቻ ውጤት አጠናቋል ይሄም ትንሹ ነው በኢትዮጵያ ፕሪሚየር ሊግ እና በአጠቃላይ ሁሉንም ቁጥሮች ከተመለከተ ኢትዮጵያ መድን ዘንድሮ ዋንጫ ለማሸነፍ የሚያስችለው ነበር አሳማኝ ነው ወጥ የሆነ አቋም አሳይቷል በጣም አሪፍ ተጫዋቾች አሪፍ ስብስብም ያለው ቡድን ነው አሰልጣኝ ገብረመድህን ኃይሌ የኢትዮጵያ ፕሪሚየር ሊግ የ2017 ምርጥ አሰልጣኝ ተብለው ተመርጠዋል ይገባቸዋል የቀድሞ ኢትዮጵያ ብሔራዊ ቡድን አሰልጣኝ የኢትዮጵያ የቀድሞ ኮከብ ተጫዋች 200,000 ብር ሽልማት ተበርክቷል የገንዘቡም መጠን ከፍ ያለ መምጣቱ በጣም አሪፍ ነው ምናልባት አሁን ከሱፐር ስፖርት ከዲኤስቲቪ ጋር ዘንድሮ ነው የሚያበቃው በቀጣይ እንዴት ሊጓዝ ይችላል ሊግ ካምፓኒው ምን መለከት ይሆናል ግን በብዙ መልኩ ተለውጦ እንደነበረ ይታወቃል ከገንዘብ አንፃር ቢያንስ ክለቦችም ተጫዋቾችም የሆነ የሚጫወቱበት ምክንያት እንዲኖራቸው ያደረገ ስለነበረ ማለት ነው ገብረመድህን ኃይሌ ምርጥ አሰልጣኝ ተብለው ተመርጠዋል ሃይደር ሸረፋ የቀድሞ የቅዱስ ጊዮርጊስ ተጫዋች ዋንጫ አሸንፏል እንደምታውቀው አሁንም ከኢትዮጵያ መድን ጋር አሸናፊ ሆኗል በጣም ትልቅ ታሪክ ነው መጻፍ የቻለው ከኢትዮጵያ መድን 210,000 ብር ተሸልሟል ሃይደር ሸረፋ የአመቱ ምርጥ ተጫዋች ተብሏል የሚገባው ሽልማት ነው አሊ ሱሌማን ኮከብ ግብ አግቢ ሆኗል አሊ ሱሌማን በጣም ያስገርም ነው አስቀድሞም በኢትዮጵያ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሆኖ ማጠናቀቅ ችሏል ኤርትራዊው አጥቂ ሐዋሳ ከተማ ዘንድሮ በተደጋጋሚ እንዳልነው ከባድ የውድድር ዓመት ነው ያሳለፈው የመጀመሪያው አጋማሽ ላይ ከዛ በኋላ ግን በደንብ አስገራሚ ለውጥ አድርጎ የመጨረሻ 13-14 ጨዋታዎች ላይ ምንም ሳይሸነፍ ተጉዞ ከነዚህ መካከል 10 ጨዋታዎችን አሸንፎ አራተኛ ደረጃ ነው ይዞ ያጠናቀቀው ይሄ በጣም የሚያስገርም ውጤት ነው ለዚህ ውጤት ትልቁን አስተዋጽኦ ያደረገው አሊ ሱሌማን ነው ስለዚህ ከፍተኛ ጎል አስቆጣሪ ሆኖ ማጠናቀቁ የሚገባው ተጫዋች ነው በጣም አሪፍ ተጫዋች ነው በሁለቱም እግሮቹ ግሩም ጎሎችን ማስቆጠር የሚችል አሪፍ ተጫዋች ነው በወጣት ተጫዋቾች ወይም ተስፈኛ ተጫዋች ወጣት ተጫዋች ተብሎ የተመረጠው ይታገሱ ታሪኩ ነው ከኢትዮጵያ ቡና በግብ ጠባቂ ደግሞ አቡበከር ኑራ ከኢትዮጵያ መድን ተመርጧል ደስታውም ልዩ ነበር ትናንትና በኢትዮጵያ መድን በኩል እንዳልካቸው ባልደረባችን እዛ ነበር ቤተሰቦቻቸው ተገኝተዋል የተጫዋቾች ደጋፊዎች ነበሩ ጥሩ ስሜትን የሚፈጥር ነው አይደለ ደስታን ከቤተሰብ ጋር መጋራት ምክንያቱም ቤተሰብ በህይወታችን ውስጥ ትልቅ አስተዋጽኦ ስለሚኖረው እንደዚህ አይነት የደስታ ጊዜያቶች ሲመጡ ቤተሰብን ይዞ መምጣት በጣም አስፈላጊ ነው ከጀርባ ሆነው የሚያግዙ ስለሆኑ ጥሩ ስሜት ነበር በስቴዲየም የነበረውና አጠቃላይ ኢትዮጵያ መድን የዚህ ውድድር ሻምፒዮን ሆኗል ምርጥ አሰልጣኝ አስመርጧል ምርጥ ተጫዋች አስመርጧል ምርጥ ግብ ጠባቂ አስመርጧል ውድድር ዓመቱ በአጠቃላይ የኢትዮጵያ መድን ነበር መቀለ ሰባ እንደርታ ሶሆል ሽረ ወልዋሎ ዓዲግራት ዩኒቨርሲቲ እና አዳማ ከተማ ደግሞ ከኢትዮጵያ ፕሪሚየር ሊግ የወረዱ ክለቦች ማላው ከፍተኛ ሊጉ ላይ በቀጣይ ዓመት ይወዳደራሉ በጣም ባስገራሚ ሁኔታ በመጨረሻ ሳምንት የተደረገው ፉክክር ላለመውረድ የተደረገው ፉክክር የሚገርም እንደነበረ ታስታውሳለህ ፋሲል ከነማ በውድድር ዓመቱ ለዋንጫ ከሚፎካከሩ ክለቦች መካከል ይሆናል የሚል ግምት ነበር ግን እስከ መጨረሻ ሳምንት ድረስ ላለመውረድ በሚደረግ ትግል ውስጥ ነው ያለውና በቀጣይ ዓመት 2018 በምን መልኩ ይመጣል እንዴት ነው ክለቡስ የሚታደሰው ከትልቅ ጥያቄ ጋር ነው በውድድር ዓመቱ መትረፉ በራሱ ለደጋፊዎች እንዴት አይነት ስሜት እንደሰጠ ተመልክተናል በጣም ብዙ ደጋፊዎች ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በመሄድ የመጨረሻ ሳምንታት ላይ በብርቱ ክለቡን ሲደግፉ ነበር በኢትዮጵያ ፕሪሚየር ሊግ የቅርብ ጊዜ ሻምፒዮን ነው የኢትዮጵያ ፕሪሚየር ሊግ አድማቂ ከሆኑ ክለቦች መካከል አንደኛው ነውና ክለቡ በዚህ ደረጃ መገኘቱ በደንብ እንዲታሰብበት የሚያደርግ ይመስለኛልና በቀጣይ ዓመት አንደኛው መነጋገሪያ ጉዳይ ስለሆነና ከወራጅ ቀጠና አንድ ደረጃ ከፍ ብሎ ነው ያጠናቀቀው መቀለ ሰባ እንደርታ 15ኛ ወርዷል
14ኛ ደረጃ ነው ፋሲል ከነማ ይዞ ያጠናቀቀው። ድሬዳዋ ከተማም አመታት ውስጥ ላለመውረድ እየተጫወተ ነውና በሚቀጥለው አመት ለውጥ የሚፈልግ ይመስለኛል በብዙ መልኩ። ለኢትዮ ኤሌክትሪክ በኢትዮጵያ ፕሪሚየር ሊግ መቆየቱ በጣም አስፈላጊ ነበረ፣ ያንን አሳክቷል። ሌላው በጣም የሚያስገርመው ኢትዮጵያ ንግድ ባንክ ነው። የአምና ሻምፒዮን ነው። በብዙ ልዩነት ነው ሻምፒዮን የሆነው። አሁን ለኢትዮጵያ መድን የጠቀስናቸው ኳሊቲዎች በሙሉ ነበሩት፣ ብቃቶች ሁሉ ነበሩት። ጎሎችን በደንብ የሚያስቆጥር፣ ጥቂት ጎሎች የተቆጠሩበት፣ ብዙ ጨዋታዎችን ያሸነፈ፣ ጥቂት ጨዋታ የተሸነፈ አሳማኝ ስብስብ ነበር የኢትዮጵያ መድን ባለፈው አመትና ዘንድሮ ኢትዮጵያ ንግድ ባንክ ይቅርታ። ዘንድሮ ግን ያንን ሁሉ ነገር አጥቶ ተመልክተናል። በ44 ነጥቦች 11ኛ ደረጃን ይዞ ነው ያጠናቀቀው። ኢትዮጵያ መቀለ ሰባ እንደርታ 41 ነጥብ ነው ይዞ ያጠናቀቀው ሲወርድ በ44 እና 41 ነጥብ የ3 ነጥብ ልዩነት ማለት ነው። በማከል የደረጃ ልዩነት ሊኖር ይችላል ክለቦች፣ በዛ ማከል በርካታ ክለቦች አሉ። ግን የነጥቡን ሁኔታ ከተመለከትን ኢትዮጵያ ንግድ ባንክም የሆነ ቦታ ላይ አስጊ ሁኔታ ውስጥ እንደነበረ አይተናል። አንድ ጨዋታ እድሜ ማለት ነው። ከዚህ በኋላ አንድ ጨዋታ እድሜ ቢኖርና ማሸነፍ ቢችል አንድ ጨዋታ ማለት የኢትዮጵያ ንግድ ባንክ ተሸንፎ ቢሆን ኖሮ ለደረጃ ለውጦች ሊታዩ የሚችሉበት ማለት ነው። የጎል ልዩነቶች አሉ፣ የተቆጠሩባቸው የጎል ልዩነቶች። እሱን እንዳንድ ጨዋታ ብንወስድ እንኳን አንተ እንዳልከው ነው የ3 ነጥብ ልዩነት ነው ከጎሎች ጋር። ግን የሁለት የ3 ጨዋታዎች ልዩነት መኖሩ በራሱ ሻምፒዮን ለነበረ ክለብ የሚመጣ አይደለም። በቀጣይ ጠንካራ ስራ፣ ጠንካራ የቤት ስራ ይጠበቅበታል። አቅም ያለው ቡድን ነው። አሪፍ ተጫዋቾችም ነበሩትና ምናልባት ያለፈው አመት የደስታ ስካር አለ አይደለ? ያ ከኖረና ለዚህ የውድድር አመት የተሰጠ ትኩረት አነስተኛ ከሆነ ቀጣይ አመት ደግሞ እንደዚህ አይነት ጊዜያቶች ሲመጡ ያስደነግጣል አይደለ? ይበልጥ ትኩረት ለማድረግ ወደ መስራት ይመጣልና በተለይ የኢትዮጵያ ንግድ ባንክ በሁሉም መወዳደሪያ ዘርፎች ማለት ይችላል። በተለይ በሴቶቹም አምና ላይ በወጣቶቹም በተስፈኛ ቡድኑም ጭምር ጥሩ እንቅስቃሴን ሲያሳይ ነበር። ሻምፒዮን በሴቶቹም ሻምፒዮን የነበረ ቡድን ነው። በቃ ኢትዮጵያ ንግድ ባንክ ወደ ስፖርቱ ጠልቆ በደንብ ገብቷል፣ ስፖርቱ ላይ በደንብ መስራት ጀምሯል ተብሎ ባለፈው አመት በደንብ ሲወራለት የነበረ ክለብ ነውና በዚህ ደረጃ ይወርዳል ተብሎ አይጠበቅም። ዘንድሮ አንደኛው መነጋገሪያ ጉዳይ የኢትዮጵያ ንግድ ባንክ ነው ለማለት ነው። በአጠቃላይ ኢትዮጵያ መድን በ73 ነጥቦች አሸንፏል። ኢትዮጵያ ቡና በጣም አሪፍ የውድድር አመት አሳልፏል። 60 ነጥቦችን ይዞ ሁለተኛ ደረጃን ይዞ አጠናቋል። በጣም ግሩም የውድድር አመት ነው። ባህር ዳር ከተማና ሐዋሳ ከተማ በ54 እና በ53 ሶስተኛና አራተኛ ደረጃን ይዘው አጠናቀዋል። ሲዳማ ቡና ደግሞ የኢትዮጵያ ዋንጫ አሸናፊ ነውና ትናንትና ወደ ከተማው ሲገባ በጣም ግሩም አቀባበል ነው የተደረገለት። ለሻምፒዮኖች የሚገባ አቀባበል ተደርጎለታል። ደማቅ አቀባበል ነበረ። ሌላኛው ስኬታማ ክለብ ስለነበረ ኢትዮጵያ አጠቃላይ ፕሪሚየር ሊጉም የኢትዮጵያ ዋንጫም በዚህ መልኩ ተጠናቋል።